ከተነሳ መሐመድ የሚባል በጣም ባለውለታዬ ናቸው የሚል ሰው ደውሎልኝ ነበር። ምናልባት እዛው ሚዛን ተፈሪ ነው የምትተዋወቁት? አዎ፣ ለአጋጣሚ ልጅ የማስተማር አቃም የለውም፣ ጫማ ነው የሚጠርገው። እሺ። እና ሳልፍ ህፃን ልጁ ሁልጊዜ እዛ ሊስትሮ የሚጠርግበት ስር ቁጭ ብሎ አይዋለሁ እና ለምን ትምህርት ቤት አትልከውም? እዚህ ምን ይሰራል? ብዙ ጊዜ ልምድ አድርጎብኝ ልጆች ማለፍ አልችልም። የትኛውም ተቋም ተማሪ ከሆነ ዩኒፎርም ለብሶ አጉል ቦታ ካየሁት ወይ መንገድ ላይ ካየው በትምህርት ሰዓት እዚህ ምን ትሰራለህ ሳልል አላልፍም። እንደዚህ ለተክለ ሃይማኖት ብቻ ሳይሆን ተማሪ ትውልድ በመሆኑ እና ልጆች ደግሞ በልጅነት ትምህርት ቤት መዋል ሲገባቸው መንደር ካየውም አላልፍም። ለምን እንዳልሄዱት ማወቅ ፈልጋለሁ። እና እሱ ለምንድን ነው ትምህርት ቤት ማትልከው ስለው መንግስት ቤት መዋለ ህጻናት የለ እና የታስገባዋለው ህጻን ነው ብሎ አለኝ። መንግስት ቤት ቢሆን ነፃ ስለሆነ ሊያውለው ነው። እሱ ለራሱ ለለት ጉርስም ተቸግሮ ነው እና ለራሳችንም አይበቃ ጫማ ጠርጌ እንኳን የግል ላስተምር አለ። ዛ በማግስቱ በቃ መጣለው አልኩት። ልጁን ወስጄ ዩኒፎርም እና የትምህርት ቤት ማቴሪያል ገዝቼ አስገባው ታጸደ ህጻናት። አሁን አይ ቲንክ 8ኛ ደርሷል። ሁሌም ገና መስከረም ሲደርስ ደውሎ ሞይ መስከረም ደርሷል ዩኒፎርም ይለኛል አባትየው። እና ይዤ ሄጄ ዩኒፎርም አሰፋለሁ። ልጁም አድጎለታል፣ አሁን እየተማረ ነው። እና እሱ አሁን በጣም እንደውለታ ይቆጥረዋል። ግን ይሄ ግዴታ ነው። ማንም ሰው በጎ ነገር ማድረግ ግዴታ ነው የሁሉም ሰው። እንደዚሁ መከፋ